አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን እንድትባርከን ስብሰባችንንም እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በችግር ታስብልን። አንተ ፈቃድ ደምህ ባደረግህለት የእርቅ ቃል ኪዳን መሰረት በዛሬዋ ዕለት ተጀምሮ ለሶስት ወር የሚያገለግለውን ክረምት በቸርነት እንድትባርክልን ዝናሙን የምህረት የተዘራውን ለበረከት እንድታደርግልን ጠለ ምህረት ጠለ በረከት አድርገህ ለምድር እንድሰጥልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። ሰኔ 26 ቀን 1996 ዓመተ ምህረት ዛሬ ዕለት በቤተ ክርስቲያናችን ስርዓትና ቀመር መሰረት የሚጀመርበት ቀን ነው። ከዛሬው ከሰኔ 26 ጀምሮ እስከ መስከረም 25 ድረስ 90 ቀን መዋዕለ ክረምት የክረምት ወራት ነው የሚባለው። ወደ ኋላ እናቆየውና ስለ መስከረም 25 ሰኔ 25 እንነጋገር። ሰኔ 25 የክረምት መግቢያ ነው። በዓተ ክረምት ይባላል። ሰኔ 25 በዓተ ክረምት፣ መስከረም 25 ፀዓተ ክረምት፣ ሰኔ 25 መግቢያ፣ መስከረም 25 መውጫ ይባላል። በዚህም ዕለት የታላላቁ ሐዋርያት የቅዱሳን ጴጥሮስ፣ ጳውሎስ መታሰቢያ ዕለት እንደሆነ ነው
አበው የነገሩን ያስተማሩን እና በዚህ ዕለት በቤተ ክርስቲያን የሚዘመረው መዝሙር ሁሉ ቅዱሳን ሐዋርያትን የሚመለከት ጭምር ነው። በተለይም በዚህ ቀን የሊቃውንት ሐዲስ ኪዳን ጸሐፊዎች አንዱ የሆነው የሐዋርያው ይሁዳ የሰማዕትነት የዕረፍቱ መታሰቢያ ቀን ነው። ይሁዳ የሚባሉ በብሉይ ኪዳንም በሐዲስ ኪዳንም አሉ። ይሄ ደግሞ ልዩ ይሁዳ ነው። በሐዲስ ኪዳን የተነገረላቸው ይሁዳ የተባሉ የመጀመሪያው የታላቁ አባት የያዕቆብ አራተኛ ልጅ አንበሳ ወልደ ይሁዳ አንበሳ የጓላ አንበሳ የአንበሳ ደቦል ሲል አባቱ በበረከቱ የሰየመውና የእስራኤል ነገሥታት አባት ነው። የእነርሱ ብቻም አይደለም፣ የእኛም የኢትዮጵያውያን ነገሥታት ከዳዊት ከሰሎሞን የተወለዱ በመሆናቸው አባታቸው ነው። በዚህም አይወሰንም። የክርስቲያን ሁሉ ንጉሥ፣ የክርስቲያን ሁሉ አባት የሆነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስም አባት ነው። እናቱ እመቤታችን ቅድስት ድንግል ማርያም ከዳዊት ዘር ከይሁዳ ከአብርሃም የመጣች በመሆኗ ጌታችንን ሐዋርያው ዮሐንስ በራእዩ ሞዐ አንበሳ ዘእምነገደ ይሁዳ ዘእሙስተስሩ ለዳዊት ከዳዊት አባትነት የተገኘው ከይሁዳ ነገድ የተወለደው አንበሳ አሸነፈ ሲል ጽፎለታል። ሁለተኛው በመጨረሻ ዘመን የካህናት ስልጣን በነበረበት ጊዜ እስራኤል ከጽራውያን ጋር ሲዋጉ በነበረበት ሰዓት የአርበኞቻቸው መሪ ሆኖ ሲከላከልላቸው የኖረው መቅበያዊ ይሁዳ ነው። እነዚህ በብሉይ ኪዳን የነበሩ ስማቸው የታወቁ ሰዎች ናቸው። በሐዲስ ኪዳንም እንዲሁ ሁለት አሉ። አንዱ ከሐዋርያት ጋር ተመርጦ ውጭ የቀረው ከገባ በኋላ የወጣው የአስቆሮቱ ይሁዳ የሚባለው ነው። ያው ግን የጻድቁ ዮሴፍ ልጅ የያዕቆብ ወንድም ተብሎ የሚጠራው ከአርድእት አንዱ ሆኖ ወንጌልን የሰበከው በሐዲስ ኪዳን ከተላለፉልን ትምህርትም በአንድ ምዕራፍ የተወሰነ ግን ብዙ ትምህርት የያዘ መልእክት ያስተላለፈልን ሐዋርያው ይሁዳ ነው። ቤተ ክርስቲያን የዕረፍቱን መታሰቢያ ሰኔ 25 ቀን ታከብራለች። ይህ ሐዋርያ
በጻፈው ጽሑፍ አስደናቂ እና ጥልቅ ትምህርት ይገኝበታል። የሚገርመው ያዕቆብ፣ ስምዖን፣ ይሁዳ፣ ያዕቆብ፣ ዮሳ የአንድ የጻድቁ ዮሴፍ ልጆች ሲሆኑ መጽሐፍት የጌታ ወንድም እያሉ የሚጠሩት ያዕቆብን ብቻ ነው። እሱ ግን ያዕቆብ ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ ባሪያ ከሆንኩ ከያዕቆብ ብሎ ነው የጻፈ። ይህም ሐዋርያ ይሁዳ ገብረ እግዚአብሔር ወይ ኢየሱስ ክርስቶስ የእግዚአብሔር የኢየሱስ ክርስቶስን ባሪያ ከሆንኩት ከይሁዳ ብሎ ነው የጻፈ። ቀጥሎ እሱም የያዕቆብ ልጅ እሱም የዮሴፍ ልጅ እሱም ከጌታ ጋር የኖረ ሲሆን እሁሁ ለያዕቆብ አለ እንጂ እሁሁ ለኢየሱስ ብሎ አልጻፈም። እሁሁ ለያዕቆብ የያዕቆብ ወንድም ነኝ ብሎ ጽፏል። ከዚህ አያይዞ ጠቅለል ባለ አጻጻፍ ጠለቅ ያለ ትምህርት ሰጥቷል። በመጽሐፍ ቅዱስ በመልእክታት መጨረሻ ከራዕየ ዮሐንስ በፊት ታገኙታላችሁ። ምናልባትም ብዙ ሰው ወደዚህ ሐዋርያ ትምህርት አያዘነብልም። የሚጠቅስም ከጴጥሮስ፣ ከጳውሎስ፣ ከዮሐንስ እልፍ በሚል ከያዕቆብ መልእክታት ነው። ይህ ከይሁዳ መልእክት ብዙም አይጠቀምበትም። መናፍቃንማ አጥብቆ ስለሚቃወማቸው አይወዱትም። ምን ብሎ ጽፏል? ለሊያፈቅርዎ ለእግዚአብሔር አብ ስሙያን ወጽዋዕን በኢየሱስ ክርስቶስ። እግዚአብሔር አብን ለሚወዱ በኢየሱስ ክርስቶስ ለተጠሩ ክርስቲያኖች ነው አድራሻው። እንግዲህ ለሁሉ ነው ማለት ነው። ክርስቲያን ለተባለ ሁሉ የተጻፈ ነው። ለገሌ ለገሌ የሚል የለም። ብሎ ክርስቲያን እየተባሉ የሚጠሩ መሆናቸውን፣ ጽዋዕን ብሎ በወልድ ለማመን የተጠሩ መሆናቸውን አመልክቶ በአጠቃላይ ግን እግዚአብሔር አብን ለሚወዱ ይላቸዋል። አዎ ጌታን መውደድ አብን መውደድ ነውና እኔ የተቀበለ የላከኝን ተቀበለ ባለው መሰረት እግዚአብሔር አብን የምወደው ልጄ ይህ ነውና እሱን ስሙት ብሎ ያዘዘ ስለሆነ ጌታን መውደድ እግዚአብሔር አብን መውደድ ስለሆነ የክርስቲያኖችን እውነተኛው እምነት ይሄ ስለሆነ ለሊያፈቅርዎ ለእግዚአብሔር አብ ብሎ ነው ወደ ትምህርቱ የገባ። እግዚአብሔር አብን ለሚወዱት ስሙያን ክርስቲያን ተብለው ለሚጠሩ ወጽዋዕን በሃይማኖት ወደ ክርስቶስ ለመጡ ብሎ ነው የጻፈው። ሰላም ለክሙ ወተፋቅሮ ወጻሕል ይብዛሕ ማእከሌክሙ፣ ሰላም ይሁንላችሁ ፍቅርና ይቅርታ ይብዛላችሁ ይላል። ሐዋርያት በመልእክታቸው በረከት ያስቀድማሉ። ለዚህ ነው ሐዋርያው ሰላም ይሁንላችሁ ፍቅርና ይቅርታ ይብዛላችሁ አለ። ሰላም ሰውን ከእግዚአብሔር እግዚአብሔርን ከሰው የምታገናኝ የይቅርታ ስልጣን ናት። ከእግዚአብሔር ነው የምትገኘው።
ፍቅር ደግሞ እግዚአብሔር በሰጠው ጸጋ በክርስቲያኖች መካከል እንድትኖር የተመሰረተች መገናኛ ናት። ጌታ ሲናገር ልጆቼ ነው ያለ። በዛች በመጨረሻ ቀን በመጨረሻ ሰዓት ከደቀ መዛሙርቱ ጋር በተገኘበት ጊዜ ልጆቼ አዲስ ትእዛዝ እሰጣችኋለሁ፣ ከመ ትፋቀሩ በበይናቲክሙ፣ እርስ በርሳችሁ እንድትዋደዱ፣ በዚህም ሁሉ የኔ እንደሆናችሁ ያውቃል ነው ያለ። በክርስቲያኖች መካከል ጥላቻ ካለ፣ መለያየት ካለ ክርስቲያኖች አይደሉም ማለት ነው። እነዚያ ሰዎች የክርስቲያኖች አይደሉም ማለት ነው። ይህ ቀርቶ ነው አሁን የምንቸገረው። ይህ ፈርሶ ነው። አንዲት ቤተ ክርስቲያን የምታሰኝም ይህች ናት። በሀገር፣ በዘር፣ በጎሳ፣ በደም፣ በቀለም ምንም አይነት ልዩነት የማይደረግባት ክርስቲያን በመባል ብቻ አንድ የምንሆንባት ይህች ናት አሁን ከዓለም የጠፋችው። እና ክርስቲያን ክርስቲያኑ ላይ በጠላትነት የሚሰለፍበት ይሄ ጠፍቶ ነው። ለዚህ ነው ሐዋርያው ተፋቅሮ ወሳሂል ይብዛ ለክሙ፣ ፍቅርና ይቅርታ ይብዛላችሁ ያለ። ወንድም ከወንድሙ ጋር በምክንያት ቢጋጭ ወዲያውኑ ይቅር እንዲባባል። ሰማያዊ አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተም የበደላችሁን ይቅር በሉ ያለ ጌታ። ይሄ ነው የይሁዳ የሐዋርያው መልእክት። አሃዌ ወንድሞች በሁሉ ሁላችንን ስለሚያስተባበረው ሕይወት ጻፍኩላችሁ፣ ሁልጊዜም ተግቼ ጽፍላችኋለሁ ካለ በኋላ ለቅዱሳን አስተበቁአክሙ ከመ ትትቀነይዋ ለእንተ ተውህበት ሎሙ ለቅዱሳን ለእንተ ተውህበት ለቅዱሳን ሃይማኖት፣ ለቅዱሳን የተሰጠችውን ሃይማኖት ተግባር አድርጋችሁ እንድትይዟት ማለዳችኋለሁ ነው ያለ። ለቅዱሳን የተሰጠች ነው ያላት። ያልተመረጡ አያገኟትም። ቃሉ ብዙ ጊዜ የመምህሩን የጌታውን አነጋገር ይከተላል። ቀድሶሙ አባ ከመ ይኩኑ ቅዱሳን በጽድቅ፣ አባት ሆይ በጽድቅ ቀድሳቸው ነው ያለ። አሁንም ይህን ይዞ ነው ሐዋርያው ለቅዱሳን የተሰጠችውን ሃይማኖት እናንተም ተግባር አድርጋችሁ እንድትይዟት እማልዳችኋለሁ ነው ያለ። መከፋፈል በሌለበት ቋንቋ ኢየሱስ ክርስቶስን አምላክ ወልደ አምላክ፣ አንድ የእግዚአብሔር ልጅ፣ አንድ ወልድ ብሎ ማመን ለቅዱሳን የተሰጠች ሃይማኖት ናት። አሁን ግን ይላል ሐዋርያው እስመ ተደመሩ ብክሙ ሰብረ ሲያል፣ አስቀድሞ ለዚህ ፍርድ የተዘጋጁ እግዚአብሔርን የዘነጉ ሰዎች ተቀላቅለውባችኋል። እነዚህ ሰዎች ይላል ላፈልስዋ ለጸጋ እግዚአብሔር ውስተ ዝሙቶሙ ወይክህድዎ ለዘውቱ ባሕቲቱ እግዚእነ ወመድኃኒነ እግዚእነ ኢየሱስ ክርስቶስ፣ የእግዚአብሔርን ጸጋ ወደ ዝሙታቸው የሚያፈልሷት ማለት የዝሙት ትርጉም የሚሰጧት፣ የተሳሳተ ትርጉም የሚሰጧት፣ ብቻውን የዘላለም ንጉሥ የሆነውን ኢየሱስ ክርስቶስን የሚክዱ ኃጥአን ተደባልቀውባችኋል ይላል። ላፈልስዋ ለጸጋ እግዚአብሔር ውስተ ዝሙቶሙ፣ ጸጋ እግዚአብሔር
የእግዚአብሔር ጸጋ ተብሎ በቅዱስ ወንጌል የተጻፈ ኢየሱስ ክርስቶስ ነው። ቀጥሎም ስጦታው ነው። ይህንን በጸጋው ድናችኋል እያሉ የሚቀልሉበት ናቸው እነዚህ። እሱ አለላችሁ፣ እሱ እንደዚህ ሞቶላችኋል፣ እናንተ ስራ አያስፈልጋችሁም፣ በጸጋው ድናችኋል፣ አማላጃችን እሱ ነው፣ አሁንም ነገም በአብ ፊት ይቆማል ይማልድላችኋል እያሉ የሚቀልዱት ናቸው። ላፈልስዋ ለጸጋ እግዚአብሔር፣ የእግዚአብሔርን ጸጋ ትርጉሟን የሚለውጡ ማለት ነው። ጌታ እኔ ሞቼላችኋለሁ፣ እኔ ሰርቻለሁ፣ እናንተ አትስሩ አላለም። ሰርቶ ተከተሉኝ ያለ፣ ኑ ተከተሉኝ፣ ተከተሉኝ። እሱ ስለኛ መከራ መስቀልን ሲቀበል እንዳላፈረ እኛም በስሙ የሚደርስብንን ሁሉ ሳናፈር እንድንቀበል እንዴ እሱ ክብሬን ሳይል ለኛ ራሱን አሳልፎ እንደሰጠ እኛም ደግሞ ራሴ፣ ቤቴ፣ ንብረቴ፣ ቤተሰቤ ሳንል ራሳችንን አሳልፈን የተጠየቅነው ይሄ ነው። ለዚህ ነው ሐዋርያው ለዘውቱ ባሕቲቱ ንጉሥ ይለዋል። ብቻውን ተቀናቃኝ በሌለበት መንግስት ንጉሥ የሆነውን ኢየሱስ ክርስቶስን የሚክዱና የእግዚአብሔርን ጸጋ ወደ ዝሙታቸው የሚለውጧት እነዚህ ሰዎች ተቀላቅለውባችኋል ነው። እግዚአብሔርን የማይፈሩ ናቸው አለ። ይህን ካስታወሰ በኋላ እንዲህ የሚያደርጉ ሰዎች ፍርድ እንዳለባቸው፣ ለዚህም የቀደሙትም የተፈረደባቸው እንዳሉ ይጠቅሳል። ወንድሞቼ ሁሉንም ላሳስባችሁ እወዳለሁ። ቀደም ሲል ኢየሱስ ክርስቶስ ሕዝቡን ከግብፅ እንዳወጣ ከግብፅ እንዳዳነ ታውቃላችሁ። በኋለኛም ደግሞ በደለኞችንም እንዳጠፋ ታውቃላችሁ። ተፈጥሯቸውን በተፈጥሮ የተሰጣቸውን ጸጋ ዕውቀት አንጠቀም ብለው የካዱትን ይኖሩበት የተዘጋጀላቸውን ስርዓት የጣሱትን መላእክትንም በደይን አኑሯቸዋል። ለመጨረሻቱም ቀን ለፍርድ ተቀጥረዋል። እነሱ በፈቀዱት በዚያው መጠን ይቀጣሉ፣ በፈለጉት መጠን ይቀጣሉ። ሰዶምና ገሞራም እነሱን መስለው እነሱን ተከትለው ለዝሙት የተዳደፉ አገሮችም ለሌላው ምልክት እንዲሆኑ ለዘላለም በፍርድ ውስጥ ይገኛሉ። ፍርዳቸውን ተቀብለዋል። እንዲሁ ይላል እነዚህም በሕልማቸው ራሳቸውን የሚያጎሳቁሉ ፈጣሪያቸውን የካዱ በጌትነቱ ላይ የማይገባውን የተናገሩ እነዚህም ይቀጣሉ። እነዚህ ነው የሚለው ይቀጣሉ። አዎ ጌታ እስራኤልን ከግብፅ አወጣ። ሙሴን ላከው። በግብፅ ያለችውን የሕዝቤን ጩኸት ሰምቻለሁ ሂድ ብሎ ላከው። በክብር በግርማ አወጣቸው። ግን በዕለተ ዓርብ እንዲያ የተደረገላቸው ሰዎች የበኩር ልጅ ነው እስራኤል ተብሎ የተመሰከረላቸው ሰዎች አናውቅም አሉ። እኛ ቄሳር ነው ንጉሳችን አሉ። ከዚህ ምክንያት አጠፋቸው። ቄሳር ነው ስላሉ በሮም መንግስት አድሮ እነሱንም አገራቸውንም አጥፍቶ ስደተኞች፣ ከርታቶች፣ አውታቶች ያደረጋቸው። ይህንን ነው ሐዋርያው የጠቀሰው። ይሄ ደግሞ በሰዎች ብቻ የተፈጸመ አይደለም ብሎ በዲያብሎስና በሰራዊቱ የተጀመረ መሆኑን በሰዶም በገሞራ በተከታዮቻቸው አመፀኞች በግብፃውያን የተፈጸመ መሆኑንና እነዚህም ለምሳሌ የተዘጋጁ ስለሆኑ ማንኛውም አጥፊ በዚህ አይነት እንደሚቀጣ ነው
ያስቀምጠው። ይህንን አልፎ ተርፎ ምንም የለብኝም እያለ የሚዝናና የሚሳደብ የሚተች ቢኖር ግን ቅጣት ይጠብቀዋል ነው ያለ። ከሁሉ አስቀድሞ ሰው አንደበቱን እንዲጠብቅ የሚያስፈልግ መሆኑን ነው የሚያስተምረን። እንኳን ሰው ይላል ሐዋርያው ወሚካኤልን ሊቀ መላእክት አመቱ ሀሮ ለሰይጣን በእንተ ሥጋሁ ለሙሴ የተሐበለ ቃለ ጽርፈት ይንበብ አለ የቤሎ ይስከ እግዚአብሔር። ሊቀ መላእክት ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ እግዚአብሔር ይፍረድብህ አለ እንጂ አልተሳደበም ይልና ወሉሰ ለይጸርቁ የሚሳደቡ እነዚህ ግን በማያውቁት ይበድላሉ። ሥጋዊ ሕሊናን ያውቃሉ ግን የከብት ያህል ነው በዚያቸው ይጠፋሉ ይላል። አዎ የዛሬ ሚስዮናውያን፣ የዛሬ ሰባኪዎች፣ የዛሬ ጸሐፊዎች ከምድር ተነስተው እመቤታችንን ቅዱሳኑን እሱንም ይሳደባሉ። ይሁዳውያን፣ ባሕያውያን፣ ካቶሊካውያን እሱን እየተሳደቡ ነው። ፕሮቴስታንቶች እሱን እየተሳደቡ ነው። ከዚያ ቀጥሎ ደግሞ ቤታችንና ቅዱሳን እየተሳደቡ ነው። እና ሐዋርያው ምንድን ነው የሚለው? እነዚህ ተሳዳቢዎች ነው የሚል በማያውቁት ይበድላሉ። ሥጋዊ ሕሊና ሥጋዊውን ሕሊና ሥጋዊውን ሐሳብ ያውቃሉ አለ። አዎ መብላት፣ መጠጣት፣ ማጌጥ፣ መናገር ያውቃሉ ግን እውቀታቸው የእንስሳ ስራ ነው ያለው። መተቃቀፍ፣ መነቃቀፍ ይሄ የእንስሳ ስራ ነው እንጂ የሰው ስራ አይደለም። የተቀደሰ መሳሳም ነው ጸሎት ቤት የተቀደሰ መሳሳም በጸሎታቸው መካከል ሴቶች በአንድ ወገን ወንዶች በአንድ ወገን ሆና የተቀደሰ መሳሳም ሲል አንዱ በአንዷ ላይ ይሄድ መከመር የእንስሳ ስራ ነው። በዚያች ይጠፋሉ አለ ሐዋርያው። ወዮላቸው ነው የሚል በቃየል ጎዳና ሄደዋል። በበላም የዓመፅ ዋጋ ተይዘዋል፣ ተቃጥለዋል። በቆሬና በወንድሞቹ ክህደትም ጠፍተዋልና ወዮላቸው ነው የሚል። ከእነዚህ ጋር ነው የሚያነጻጽራቸው። ከቃየል፣ ከበላም፣ ከቆሬ ጋር እንደዚህ ናቸው ነው ያለ። እውነትም ስራቸው የሆኑ ወንድሞቻቸውን ማደን፣ ከዚያ የወጣውን ማጥፋት፣ አብሯቸው ያሉን ማበላሸት፣ ይሄ ነው ስራቸው። እነዚህ ደግሞ ሩቅ ናቸው እንዳንል ምን ብሏል? ሁሉም ሙንቱ እለ በፍቅር አፍቀሩክሙ ከመ ያስሕቱክሙ ተባያን ለኃጢአቶሙ ወይሐውሩ በፍትወቶሙ ወዘእንበለ ፍርሃት ይሬዩ ርእሶሙ። እነዚህ እንወዳችኋለን የሚሏችሁ ናቸው፣ በፍቅር የሚያቀራርቧችሁ ናቸው፣ ለኃጢአት ደፋሮች ናቸው፣ በወደዱት የሚራመዱ ናቸው፣ ምንም የለብንም ባዮች ናቸው ነው ያለ። ወዘእንበለ ፍርሃት ይሬዩ ርእሶሙ ምንም የለብንም ባዮች ናቸው። እመን ብቻ ትድናለህ። ምን ማለት ነው? ይሄ እመን ብቻ ትድናለህ፣ አለቀ። ያ ሰው የመንግስት ስራ ባለቤት ነው። በወሬ ብቻ በስራ ክርስቶስን መምሰል የለም እና ያለ ፍርሃት የሚኖሩ ናቸው አለ። እነዚህ ይላል በምሳሌ ሲሰጥ፣ እነዚህ ዝናም የሌላት ነፋስ ከወዲያ ወዲህ ከወዲህ ወዲያ የሚያንቀሳቅሳት ደመና የመሰሉ ናቸው ነው ያለ። በሌላ በኩልም ፍሬ አልባዎች ተነቃቅለው የሚጠፉ እንጨቶች ማለት ናቸው። ወከመ ሞገላተ ባሕር ሙንቱ የባህር አዞሬቶች ይመስላሉ። እቡዳት ሊያፈልህዋ ለሐሳሮሙ እብዶች ናቸው፣ ጉስቁልናቸውን በላይ በላዩ የሚጨምሩ ናቸው። ብርሃን እንደሌላቸው ከዋክብት ናቸው። እነዚያ ለፍርድ ቀን የጨለማ ምልክት ሆነው እንደሚኖሩ እነዚህም ጨለማ ለባሽ ናቸው ነው የሚል። እንደገና ቅድም ሊቀ መላእክት ሚካኤልን ጠቅሶ
መረጃ እንዳቀረበ አሁን ደግሞ በከሃ ተነበየ ሄኖክ በእንቲአሆሙ ዘውቱ ሳቤ ማዳም በቀድሞ ዘመን ይላል ከአዳም 7ኛ ትውልድ ሆነው ሄኖክ ስለነሱ ተናግሯል። እግዚአብሔርን ኃይላት መላእክትን አስከትሎ ይመጣል ፍርድ ያደርግ ዘንድ ለሁሉም እንደየሥራው ይከፍለዋል ካለ በኋላ ወይዛለፎሙ ለኩሎሙ ኃጥአን በእንተ ኩሉ ግብረ ኃጣውኢሆሙ ዘአበሱ ኃጥአንን ስለ ስራቸው ሁሉ ይዘልፋቸዋል ይፈርድባቸዋል። ወበእንተ ኩሉ ዘነበው ላዕሌሁ ዘይከውን ቃለ ኃጥአን ወጽርሐዋን የማይገባ ቃል በእግዚአብሔር ላይ ስለመናገራቸው ስለተናገሩትም ሁሉ ስለ ቃላቸው ስለ ንግግራቸው ይፈርድባቸዋል ነው ያለ። ጌታም ራሱ ከአንደበት የተነሳ ይፈረድብሃል ከአንደበት የተነሳ ትጸድቃለህ ያለ። ሐዋርያውም እንደሱ ነው ያለ። የሌሉበትን የማያውቁትን ጌታ ከኛ ጋር ነው ጌታ ይመስገን ወደ ጌታና እያሉ የማያውቁትን ጌታ ከኛ ጋር ነው ጌታ ይመስገን ወደ ጌታና እያሉ ሲያሾፉ በመኖራቸው በሱ ላይ ስለተናገሩት ቃል ሁሉ ይፈረድባቸዋል። እነዚህ ተስፋ የቆረጡ ሲሆኑ ያጉረመርማሉ። አፋቸው ትንቢትን ይናገራል፣ ያበላልጣሉ፣ ለሰው ያድላሉ። ይሁን የሚያድሩት እንጠቀምበታለን ብለው ነው ብሎ በዚች ባጭር ቃል ሰፋ ያለ ጠቅላላ ትምህርት ይሰጥና ወንድሞቼ ይላል ወአንቱም ውሳሐዊነ ተዘከሩ ቃለ ዘነገሩክሙ ቀዲሙ ሐዋርያቲሁ ለኢየሱስ ክርስቶስ ወንድሞቼ እናንተ ግን የኢየሱስ ክርስቶስ ሐዋርያት አስቀድመው የነገሯችሁን አስቡ። ወዘይቤሉክሙ ከመ በዳህሪ መዋዕል ይመጽኡ መስሕታን እለ ይምህሩ በፍትወተ ልቦሙ ወያስሕቱ በኃጣውኢሆሙ በኋላ ዘመን በፍላጎታቸው የሚያስተምሩ በኃጢአታቸውም ሰውን የሚያስቱ አሳቶች ይመጣሉ ብለው የነገሯችሁን አስቡ፣ አትርሱ። እነዚህ በኃጢአታቸው ሰውን የሚጎትቱ ናቸው፣ ወደ እነሱ የሚጎትቱ ናቸው። እነሱ ፈጥረው ማስታፈት ስህተትን ሌላውን የሚያሳትቱ ናቸው። መንፈስ ቅዱስ ያላደረባቸው ናቸው ይላል። ቁርጥ አድርጎ ነው የሚናገረው። ስለዚህ ይልና ወአንቱም ውሰሪሱ ህንጹ ሪሰክሙ በሃይማኖት ቅድስት እናንተ ግን በተቀደሰችው ሃይማኖት ራሳችሁን እነጹ፣ ራሳችሁን አጽኑ ብሎ በመግቢያው ላይ የሰጠውን አደራ አሁንም ደግሞ ያጸነዋል። ዋስተበቋክሙ ከመ ትትቀልይዋ ለእንተ ተውህበት ለቅዱሳን ሃይማኖት ለቅዱሳን የተሰጠችውን ሃይማኖት ምግባር አድርጋችሁ እንድትይዟት ስራችን ብላችሁ እንድትይዟት እማልዳችኋለሁ ያለውን አሁንም ደግሞ እንደገና መልሶ እናንተስ የተቀደሰችው ሃይማኖት ራሳችሁን እነጹ። የእነዚያ ነገር እነዚያ ነው በልብ ወደድ የሚፈልቅ ነው እንጂ የእግዚአብሔር አይደለም ማለት በልብ ወደድ የሚረጭ ነው። በራሳቸው ፈቃድ የሚሰሩ ብቻ ነው። ስተው የሚያስቱበት ነው። የመንፈስ ቅዱስ አይደለም። መንፈስ ቅዱስ የላቸውም፣ አላደረባቸውም። እናንተ ግን ራሳቸውን በተቀደሰችው ሃይማኖት አጽኑ፣ እነጹ፣ በእግዚአብሔር ፍቅርም ከክፉ ነገር ሁሉ ተጠበቁ። እናንተ እኮ ይላል በድሎ ካገኛችሁት የምትገስጹት፣ ያጠፋ የምትቀጡት፣ ያለዚያም የምትምሩት፣ መክራችሁ ቀጣችሁ ከእሳት የምታድኑት አለ ይላል። ይሄን በሃይማኖት ትምህርት ውስጥ
ሁሉ ነፃ ነው ማለት አይደለም። ጌታም ኃጢአቱን ይቅር ያላችሁት ይሰረይለታል ያለ ስለዚህ ነው። እያንዳንዳችን በሕይወታችን ብንበድል ራሳችንን ለካህኑ እንድናስመረምር መርምሮ የሚቀጣውን ቀጥቶ አለዚያም ይቅርታ አድርጎ መክሮ ይመልሰዋል። እንዲህ አድርጎ ከፍርድ ያድነዋል። ስመቦ ለዘልፈው በእንተ ኃጢአቱ ጽናት የምትዘልፉት አለ ይላል። የማይመለስ ከሆነ ግን የማይፈወስ ድውይ የማይመለስ ዲጉይ ነውና እንደነ አርዮስ እንደነ ንስጥሮስ እንደነ መቅዶኒዎስ እንደነ ሌዎን ተወግዞ ይለያል። ይሄ የቤተ ክርስቲያን ስርዓት ነው። እስመቦ ለዘልፈው በእንተ ኃጢአቱ ስለ በደሉ የምትቀጡት አለ። ወቦ ለዘትምህርዎ ከተጠጠተ ደግሞ የምትምሩት አለ። ቅዱስ ጴጥሮስ በዕለተ ስቅለት ጌታን አላውቅም ብሎ ነበረ። ተጸጸተ፣ አለቀሰ። ጌታን በምሕረት ተቀበለው፣ አላዘከረውም። እንዲህ አድርገህ ነበርም አላለው። በእኛም ንስሐ ለሚገባ ንስሐ ተፈቅዷል። ኃጢአቱን ይቅር ያላችሁት ይሰረይለታል፣ ይቅር ያላላችሁት ግን አይሰረይለትም። ይሰረይለታል። ወቦ እታድህንዎ እምእሳት ወተባልህዎ መክራችሁ አስተምራችሁ ፈርዳችሁ ከእሳተ ገሃነም የምታድኑት አለ። በእናንተ ምክር በእናንተ ትምህርት ራሱ በራሱም ወቦ ዘይድህን ፈሪሆ ዛሬ ብቻ ዛሬ በጉባኤ ነገ ደግሞ በእግዚአብሔር ፊት ይፈረድብኛል ብሎ ፈርቶ ተጸጽቶ ራሱን የሚያድን አለ። አንዳንዶቹም ደግሞ በዚሁ ምክንያት ያንን በደላቸውን ትተው የነበሩበት ሁሉ አውልቀው ጥለው የሚመለሱ አሉ ነው የሚለው። እናንተ ግን ጽኑ ብሎ ይህ ለእግዚአብሔር አቂቦተክሙ እግዚአብሔር አምላክ እስከ መጨረሻ ሊጠብቃችሁ ይቻለዋል። በፊቱም ደስ ብሏችሁ ልትቆሙ የምትችሉበት ቀን ይመጣል። ይሄ አለና ተጠንቀቁ። እናንተ በተቀደሰችው ሃይማኖት ራሳችሁን አጽኑ። በእደዊሁ ለኢየሱስ ክርስቶስ ክብር፣ ምስጋና፣ ኃይል፣ ስልጣን ዓለም ሳይፈጠር ዛሬም ለዘላለምም ገንዘቡ በሆነው በጌታችን በኢየሱስ ክርስቶስ ቃል እሱ ሁሉን ይጠብቃችኋል። እግዚአብሔር ይጠብቃችኋል። ግዕዙ እደዊሁ ይላል። አማርኛው ቃል ብቻ ነው የሚል እደዊሁ። ግዕዙ ሁለት ያሳያል። እጆቹ ብሎ በመጽሐፍ ቅዱስ ስለ እግዚአብሔር የሚናገር ሁሉ የእግዚአብሔር እጅ ብቻ ነው የሚል አንድ ብቻ ነው የሚሰጥ። አንድ ብቻ ነው። ለምን? የእግዚአብሔር ክንዱ ቃሉ ተብሎ የሚነገርለት ጌታ ኢየሱስ ክርስቶስ ብቻ ስለሆነ ነው። ሐዋርያው ግን ስለ ጌታ ሲናገር በእደዊሁ በጌታችን በኢየሱስ ክርስቶስ በእጆቹ አለ። ሁለት መዳኛ ነው የሰጠን ጌታ። አንድ ራሱ ቤዛ ሆኖ ስለሞተልን መዳኛችን እሱ ነው። ሁለት የሰጠን መመሪያ ወንጌል። እነዚህ ሁለቱን አጣምሮ ነው ሐዋርያው እደዊሁ ሲል የተናገረ እና በኢየሱስ ክርስቶስ ቃል ባለው በእኔ እመኑ በእግዚአብሔርም ታምናላችሁ ባለው ኑ ተከተሉኝ ባለው እሱ እናምናለን። ያ በአንድ ልጅ እንደሆነ ዓለሙን እንደፈጠረ ዓለሙን እንደሚያሳልፍ ለሰው ልጅ ቤዛ ሆኖ እንደሞተ እንዳዳነ ወደ ሰማይ እንዳረገ አሁንም በአብ ቀኝ እንዳለ እናምናለን። እንደገና ደግሞ ኑ ተከተሉኝ
ባለው እሱ የሰራውን ስራ ሁሉ ተቀብለን እያስተላለፍን እያገለገልን እናመሰግነዋለን። ለዚህ ነው ሐዋርያው በደዌሁ ለኢየሱስ ክርስቶስ ሲል የጻፈው። የሚያስደንቅ ትምህርት ነው። እንግዲህ ግልጥ ፍርጥ አድርጎ የቤተ ክርስቲያን ጠላቶች ከቤተ ክርስቲያን ወጥተው ምን አይነት የቀልድ ትምህርት እንደሚሰጡ ያው ግን ለነሱ ጥቅም ብለው እንደሚያበላሹት ነው ሐዋርያው የገለጸልን። ለያፈልስዋ ለጸጋ እግዚአብሔር ውስተ ዝሙቶሙ የእግዚአብሔርን ጸጋ ወደ ዝሙታቸው የሚለውጧት። ዝሙት ማለት የሴትና የወንድ ተግባር ብቻ አይደለም። የማይገባውን መሻት ማድረግም ሁሉ ዝሙት ነው። የማይገባውን መናገር ማስተማር ሁሉ ዝሙት ነው። በማይገባ ላይ ሰዎችን ማሳት ሁሉ ዝሙት ነው እና ወይ ከሄደው ወለደ ውቱ ባይቱ ንጉስ ብቻውን ዘላለም ንጉስ የሆነውን ኢየሱስ ክርስቶስን የሚክዱ አለ አማላጃችን ነው የሚሉት፣ መካከለኛ ነው የሚሉት። ያስደነግጣል። መካከለኛ እንዴት የተንጠለጠለ በአየር መካከል ወደ ላይ የማይወጣ ወደ ታች የማይወርድ ይሄ ነው መካከለኛው አስታራቂያችን አማላጃችን የሚማልድልን። አስታራቂያችን ነው። ራሱን ቤዛ አድርጎ ደሙን አፍሶ በእኛና መካከል በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ አድኖናል። እናውቃለን። ደግሞም ማልዶልናል። አባ ተቀቦሙ በስምህ ከሌለው ሀብከኒ፣ አባት ሆይ የሰጠኸኝን በስምህ ጠብቃቸው። አባ ቅዱስ ቀድሶሙ በጽድቅ ቅዱስ አባት በጽድቅ ቀድሳቸው። አባ እለሰው ሀብከኒ የፈቅድ ከመያለው ሀብ አለው ኳነ፣ አባት ሆይ የሰጠኸኝ ካለበት እንዲኖር ውሻለሁ ብሎ ማልዶልናል። አንድ አድርጎናል። የሚገርመው ከሱ አስተካክሎ አንተ እኔን ወደ ዓለም እንደላከኝ እኔም እነሱን ወደ ዓለም እልካቸዋለሁ፣ አባቴ እኔን እንደላከኝ እኔም እናንተን እልካቸዋለሁ። እንዲህ ያለ ነው የሰጠን ጸጋ። ይህን ኃያል ንጉሠ ነገሥት ነው መካከለኛ እያሉ የሚቀልዱበት ሚስዮናውያን። መካከለኛ ከዚህ ያልሆነ ከዚህ ያልሆነ ምልጃማ አለቀ። አንተ ሰባኩ ከበዲ በምድር ፈጽሜ ግብረ ዘወሀብከኒ ከመ እግበር፣ እኔ በምድር ላይ ልሰራው የሰጠኸኝን ስራ ፈጽሜ አከበርኩ ያለ ሐሙስ ዕለት ማታ ወደ መስቀል ሲገባ በሐዋርያቱ መካከል በነበረበት ጊዜ የመጨረሻውን አደራ ሲሰጣቸው ቅዱስ ዮሐንስ በምዕራፍ 17 እንደገለጸው አባ በፀሐ ጊዜሁ ከመ ትሰብሖ ለወልድከ፣ ልጅህን ልትገልጠው ጊዜው ደረሰ። ወከመ ወልድከኒ ሰብከ፣ ልጅህን ሊገልጥህ ጊዜው ደረሰ። አንተ ሰባኩ ከበዲበ በምድር ፈጽሜ ግብረ ዘወሀብከኒ ከመ እግበር፣ እኔ በምድር ላይ ልሰራው የሰጠኝን ስራ ጨርሼ አከበርኩ ገለጥኩ ነው ያለ። በዕለተ መስቀል አልቋል፣ አለቀ፣ ተደመደመ። መብት ለቤተ ክርስቲያን ተሰጠ። አሁን አለ እኔን አንተ ወደ ዓለም እንደላከኝ እኔም ልካቸዋለሁ። ስለ እነሱ እኔ ራሴን እቀድሳለሁ፣ እነሱ ቅዱሳን እንዲሆኑ። ስለ እነዚህ ብቻ ደግሞ አይደለም በቃሌ ስለሚያምኑብኝም ሁሉ ነው ብሎ ስለመላው ክርስቲያን ያን ዕለት ስራውን ጨርሷል። ከእንግዲህ ወዲህማ ከአብ ቀኝ ተነስቶ እንደገና መንበርከክ አለ እንዴ? እንደገና መቆም መቀመጥ አለ እንዴ? አላለም። ይሄ ነው የሚያሳፍረው። የእግዚአብሔርን ጸጋ ወደ ዝሙታቸው ወስደው የወሰዱት ነው ያላቸው ሐዋርያው። እነሱ ወደ ፈለጉት ብቻ የወንጌልን ቃል ረግጠው እና እነዚህ ተቀላቅለውባችኋል፣ ተጨምረውባችኋል፣ ከእናንተ ጋር ተባባሪዎች ሆነዋልና
እናንተ ግን ለቅዱሳን የተሰጠችውን ሃይማኖት ተግባር አድርጋችሁ እንድትይዙ እማልዳችኋለሁ ካለ በኋላ በመጨረሻም እናንተስ የጌታችን የኢየሱስ ክርስቶስ ሐዋርያቱ የነገሯችሁን ቃል አስቡ፣ በኋላ ዘመን በልብ ወለድ የሚያስተምሩ ሐሳቦች እንደሚመጡ በኃጢአታቸውም ማንንም እንደሚያስቱ የነገሯችሁን አስቡ። እነዚህ ወንጀለኞች ናቸው። በልብ ወለድ የሚያስተምሩ እነሱ ተሳስበው የሚያሳስቱ መንፈስ ቅዱስ ያላደረባቸው ናቸው። ስለዚህ እናንተ ራሳችሁን በተቀደሰችው ሃይማኖት ነጹ ነው ያለ። አስደናቂ መምህር ነው። ግሩም ነው። አቤት እንዲህ ቅዱስ ሐዋርያ ነው ባካችሁ። እግዚአብሔር አምላካችን በቃሉ በትምህርት ያጽናን፣ ከበረከቱ ይክፈለን። ከዚህ ቅዱስ ሐዋርያ በረከት ይክፈለን እግዚአብሔር። እኛም ባስተማረው ትምህርት በሰጠው ምክር ጸንተን ለመኖር በእግዚአብሔር ፍቅር ተዘጋጅተን እድላችንን ለመጠበቅ ያብቃል። አትናቴዎስ እኮ ማንም ሰው ከመፈጠሩ አስቀድሞ ስራው ይታወቃል አለ እንጂ እንዳይሰራ እንዲሰራ ይገደዳል አላለም። አሁን እግዚአብሔር ሳያውቅ የፈጠረው የለም አይደለም። መራራውን ዛፍ የሚያፈራውንም ጣፋጭ ዛፍ የፈጠረው እሱ ነው። ይሄ ዛፍ ጣፋጭ ያፈራል፣ ይሄ ዛፍ መራራ ይሆናል፣ የተከለው ያውቅ የለም። ይሄንን ቆየ በእግዚአብሔር የታወቁ መሆናቸውን እንጂ ተናገረ አትናቴዎስ። በግዴታ እንዲሰሩ ይደረጋል አይደለም። በመቅደሙ ወንጌል ደግሞ በአምሳላችን ሰውን እንፍጠር ያለውን ቃል የሚተረጉም ወገብረ ላቲ ስልጣነ ከመትግበር ዛሬት የወደደችውን እንድታደርግ ስልጣን ሰጥቷታል ለነፍስ። ሰው ዲያብሎስ ሐሳተኝ ማለት አይችልም። ለእውነቱ ከሆነ ዲያብሎስ ሐሳተኝ ማለት አይችልም። ሙሉ ዕውቀት ሰጥቷል ራሱን በራሱ እንዲመራ። በአዳም እኮ የተፈረደበት በዚህ ምክንያት እኮ ነው። ያፈረደበት ነበር። ለምሳሌ እንስሳትን አሁን እንደፈለግን አድርገን ማሰልጠን እንችላለን። ሰውን ግን ራሱን በራሱ የመምራት እድል አለው፣ መብት አለው። የመመርመር የመቆጣጠር ችሎታ አለው እና የመቅደሙ ወንጌሉ በአምሳላችን በመልካችን በምሳሌያችን ሰውን እንፍጠር ያለው ቃል ሰውን ራሱ የመረጠውን ጽድቅ ሊሰራ ቢፈልግ ኃጢአት ሊሰራ ቢፈልግ የመረጠውን ለመስራት መብት ተሰጥቶታል ነው። ይህን የሚያሳየን ከመይኩን ከያቲያ ወሰናያቲያ በአምሳለ መላእክት እኮ ነው የሚለው። ክፋቷን በጎነቷን በመላእክት አምሳል ይሆን ዘንድ ወገብራቲ ስልጣነ የወደደችውን እንድታደርግ ስልጣን ተሰጥቷታል አለ። መላእክት አውቀው በሰሩታል የተፈረደባቸው እነ ዲያብሎስ እነ ቅዱስ ሚካኤልስ አውቀው በሰሩታል የተፈረደላቸው እንደሱ ማለት ነው። እና ይኸውም እግዚአብሔር ለሰው ምህረት አድርጓል። ለምን? በመጀመሪያ በሰጠውት አእምሮ ተጠቅሞ ይዳን እንጂ ሁለተኛ እሱን አልደግፍም አላለም። መጽሐፍ እንዲጻፍ ሕግ እንዲሰራ ማድረጉ ለዚህ እርዳታ አድርጎ ነው የሰጠው። እስመ ሕገ ወሀበ ለረድኤት ሰው ሊረዳበት ሕግን ሰራ ነው የሚለው። ከዚህ አትለፍ ከዚህ አትዝረፍ እያለ በዚያ በሰጠው አእምሮ መጠቀም ቢሳነው ይህን ደግሞ መንገድ ሰጠው። እሱ ነው ሰብሰ የተፈጠረ ለዚህ ከመያጽኑ ሃይማኖት በረቆ በቀለም ሰው በጽሁፍና በቀለም በተጻፈ ነገር ራሱን ሊመራ አልተፈጠረም ነበረ። ነገር ግን ይህን ማድረግ ስለተሳነው ነው ሕገ ወሀበ ለረድኤት መጽሐፍ እንዲጻፍ ያደረገ። ያንን ማድረግ ስለተሳነው ባይሆን በዚህ እንኳን እያስታወሰ ይጠቀምበት ነው ብሎ ነው።
ሰው ወደዚህ ወዳለው ካለው የሚበልጥ ይችላል። ረዳታቸው እነዚህ ምን ከገርባ ይመልጠለም ረዳት ናቸው። በተጻፈው ሜዳ ቅፍና ምን ቸግራው እንደገና በገዛጃቸው ልብ ወለድ ነገር እየፈጠርን ሰውን እናስቸግር ራሳችንን የምንቸገር ወንጌልን ያህል ነገር ተመዝግቦ ተጽፎ ቀርቦ እያለ ሐዋርያት አንዳንድ ቃል ለማገናዘቢያ ለማገናኛ በሰጣቸው መጠቆሚያ እየመዘዘያችን መመሪያ አድርጎ መንቀሳቀስ ማለት ምን ማለት ነው? ያው ምን ነሱም እመን ብቻ ትድናለህ አላሉ። እመን ትድናለህ ያሉ ብቻ የሚል ነገር አላመጡም አላሉ። እመን ትድናለህ ሃይማኖት ሰውን ያድነዋል ተባሉ እንጂ እመን ብቻ ትድናለህ የሚል ቃል የትም የለም። በጸጋው ድነናል ይላል ሐዋርያው ቅዱስ ጳውሎስ። በጸጋው ድነናል ሲል መጀመሪያ በቸርነቱ ራሱን ቤዛ አድርጎ በመስጠቱ፣ ሁለተኛ እኛ ለዚያ እንድንበቃ በማድረጉ እንጂ በጸጋው ድነናልና እኛ ስራ መስራት የለብንም አላለም። ዝርዝር አድርጎ ምግባራትን ሁሉ እየራሳቸው በየስፍራው ጽፏል። እነዚህ ግን አመፀኞች እችን ቃል ብቻ ከዚያች መዘው የሚገርም እኮ ናቸው። ሲያምን አምኖ ሲጠመቅ ስጋውን ደግሞ ሲቀበል ያን ጸጋ ያገኛል። ከዚያ ቀጥሎ እሱ ባዘዘው ጸንቶ ሲኖር ነው። ያም ደግሞ ያን ከተወ ደግሞ ይቀራል። ያም ይታጣል። ተወልዶ መካድ አለ። ቀልድ አይደለም። ኖህ ሀቤ ቡሩካን ከመትረሱ መንግስት ዘድሉ ለክሙ ቅድመ ይፈጠር ዓለም ይላል። ቀጥልና ሁሉ ምን ይርጉማል ብሎ ዘድሉ ለክሙ አይደለም የሚለው ዘድሉ ለሰይጣን ወለ መላእክቲሁ እነዚያ እናንተ አባቴ ባረካችሁ ወደ እኔ ኑና ዓለም ሳይፈጠር የተዘጋጀላችሁን መንግስት ወረሱ ይላቸዋል። ለእናንተ የተዘጋጀውን የሚላቸው ያህል እነዚህን ግን እናንተ ርጉማን ከኔ ራቁና ለሰይጣንና ለአገልጋዮች ወደ ተዘጋጀው እሳት ሂዱ ነው። ለእናንተ አይደለም። ይሄንን አየህ፣ ለሰይጣንና ለአገልጋዮቹ ክርስቶስ እንደተው ወደ ሰይጣን ሄዱ ነው ያ ነገር እና ብንጠመቅም ብንቆርብም በስራቱ ጸንተን ካልኖርን ኑ ተከተሉ ይባለው በሱ ቃል ጸንተን ካልኖር ይቀራል። ያ ይሁዳ ትምህርቱ የለም አልነበረም? ከነ ጴጥሮስ ጋር ያውም እኩል ግን አልቀረም፣ ቀረ። እነ ሲሞን ነበሩ፣ እነ በርያሱስ ነበሩ፣ እነ አርዮስ ነበሩ። ስንት ሰዎች ወድቀዋል፣ ስንት ሰዎች ተነስተዋል። አልተዘጋጀም፣ ለሰው አልተዘጋጀም። ያ እኛ እምቢ ብለን የምንገባበት ዘድሉ ለሰይጣን ብሎ ወለ መላእክቲሁ ለሰይጣንና ለአገልጋዮቹ ነው። ሰውንማ ዘድሉ ለክሙ ቅድመ ይፈጠር አለ። ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ ነው ያለ። እናንተ ብቻ በፍቅር ጸንታችሁ ራሳችሁን ጠብቃችሁ ኑሩ እንጂ ይህ ለእግዚአብሔር አቅርቦተክሙ ንጹሐኒክሙ ወአቅሞተክሙ ቅድመ ስብሐቲሁ በትፍስሕት እናንተ በፍቅሩ ተጠብቃችሁ ኑሩ እንጂ እግዚአብሔር እናንተን በንጽህና ሊጠብቃችሁ አንጽቶ ሊጠብቃችሁ ኋላም ደግሞ ደስ ብሏችሁ መንግስቱን እንድትወርሱ ሊያደርጋችሁ ይችላል። ያለችን እኮ ነው ጠቀሳት። እዚህ ወዳ ነው ቁጥር 24 ይሆናል። እንደው ቅመም አድርጎ የጻፋት እንደው
عنكم وأقمتكم ቅድመ ስብሐቲሁ በትፍስሕት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስለመራህልን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ጸጋህ ብዙ ነው፣ እኛ የሚገባን አይደለንም። አንተ ግን በቸርነትህ ሁልጊዜም የቸርነት ስራ ትሰራልናለህ። ስለ አንተ ስለ ቸርነትህ ስለ ካህንነትህ ለማሰብ ለመወያየት ለመነጋገር ለዚህ ሰዓትና ጊዜ ስላደልከን ስለ ቸርነትህ እናመሰግንሃለን። ቸር እግዚአብሔር አምላካችን ሆይ አሁንም እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያልከውን ቃል ኪዳን እንድታጸናለን፣ እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሥረይ ኃጢአተየ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይቅርታ የበረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።